ምንድነው የዞረብኝ ነው የሆነ ነገር አለ እንዴ ምንድነው ዋው ተናለ እንዴ ውሃ አይደለም ምንድነው ውሃ ውስጥ ነገር አለ እንዴ አረ ምን ያደረኩት ነገር ውሃ ውስጥ ምንድነው ያደረግሽው ውሃ ውስጥ እሺ ቆይ ምን ላምጣልህ ምንም ይሁን ካለው ውሃ ውስጥ ያደረግሽው ነገር እኔ ምንም ያደረኩት ውሃ ነው ንጹህ አኩ ነው የመጣሁልህ ምንድነው ይሁን ካለው ሳሚ ምንድነው ያደረግሽው ዞር በይ ሳሚ ደህና ነህ ወይኔ ጉዴ አንቺ ምንድነው ያደረግሽው እኔ ምንድነው ያደረግሽው ምንም ነገር አሁን ለኔ ግልጽ አይደለም እኔ አሁን የሆነውን ነገር ሁሉ ችዬ እዚህ እንድቆይ ያደረገኝ የረጅም ዓመት ጓደኛዬ ናት አንደኛ ብዙ ነገር አድርጋልኛለች እኔ ከምኖርበት ከተማ እዚህ መጥቼ ስራ እንዳገኝ መስራት እንድችል በቃ በተወሰነ መልኩ ራሴን ማሻሻል እንድችል በጣም አግዛኛለች በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን ፍጹም ሪያሊቲ ድሪምስ ነን ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንጻ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንጻን ገንብተን እናስረክቦታለን ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን መገናኘት እንችላለን ቆይ አልገባኝና መጽሐፍ ማንበብ ምን ችግር አለው መደበኛ መጽሐፍ ግን እኮ አይደለም መጽሐፉን ሳመጣው ይሄ መጽሐፍ አብዛኛው ነገር የሚገልጸው እና ታዲያ ምንድነው ግን ደግሞ እንግዲህ በተለመደው ውጪ ላይ ባሉት ሀገሮች ላይ ሴት ከሴት ጋር በምን አይነት መንገድ ግንኙነት ማድረግ እንዳለባት ከተለያዩ ወንዶች ጋር እንዴት ግንኙነት መደረግ እንዳለበት እንዴት ብቻ እንደ ሀገር ብዙ ነገሮችን ሊበክል የሚችል አይነት መጽሐፍ እንደሆነና ያለውን ነገር ለመንገር ሞክሬያለሁ ግን ዞሮ እኮ እሷ ፈቃደኛ ሆና መሄድ አለባት አይደል ለመታከም እኔ ባልኳቸው ነገር ብቻ ጀጅ ማድረግ አይቻልም ይሄ ነው የታመመችው ወይ መንፈስ ነው አላቅም ብቻ እነሱ የሚሉትንም ለማለት እሷ ፈቃደኛ ሆና መሄድ አለባት ፈልጊ ከሆነ ከዚህ ነገር መሸሽ የምትፈልጊ ከፈለክ ከጨነቅ ሻወር አለ ውስጥ ሻወር መውሰድ ትችላለህ ምን ይሆንክ ነው ደህና አይደለም ደህና ነኝ ቆይ ማለት ሳሚ ተረጋጊ እኔ እና አንቺ ያለንን ጉዳይ ብቻ አይደለም በቃ አጠቃላይ ያለውን ነገር አውሩ በቃ ካልተመቸሽ ለምን ማትረጂኝ ቆይ ለምን ከሰው ፊት ነኝ ምንም እኮ አልነገርኩትም አንቺ መናገር የፈለግሽው ነገር ካልፈለግሽ ምንድነው እኔ የምነግረው እሺ ካልፈለግሽ ትያዋለሽ ቆይ አንቺ ቅርብ ጓደኛዬ ነሽ ለአንቺ ያልነገርኩሽ ነገር ሌላ ሰው እንዴት ልነግር ይችላል ሲጀምር ባለሙያ እኮ ነው እሱ ማለት በህይወት እንድትቆይ ያደርጋታል ብዙ ጊዜ ለምን ይሄን ነገር ማድርገው ብዬ ይሄ ነገር ካላደረግሽልኝ ደግሞ እኔን ታጭኛለሽ በህይወት መቆየት አልችልም በቃ ሁሉ ነገር ነገረኝ ግን ለምንድነው ደከምና ለምን አትሄጂም ለምንድነው ጸበል ቦታ ማትሄጂም ምናምን ስላት ይሄን ማድረግ አልችልም ከሄድኩ ሞታለሁኝ ጸበል ቦታም ከገባው ገና ደጁን አይደለም ጸበል ቦታው ለመሄድ አይደለም ሳስበው ራሱ በቃ ራሴን ስቼ እንደምወርቅና ሌላ ሰው በቃ የሆነ ወደ እንስሳ ነገር ትቀየራለች ምንም አይነት እርዳታ የምፈልግ ሰው አይደለም ያልኩሽ ነው በቃ እኔ ኖርማል ከነኛ ነኝ እንደምታይ ገብቼ ወጣለሁኝ ስራ ሰራለሁ ምናምን እኖራለሁ እየኖርኩ ነው እሺ አንቺ ጋር የፈጠሩብሽ ችግር ካለ እኔ ንገሪኝ በትክክል መልስልሻለሁ ወይም ደግሞ ይቅርታ ጠይቅሻለሁ በቃ ይሄ ትልቅ አባቶች ምናምን አሉ አይደል ይሄ እነሱ አሁን እንደዛ ነው የሚነግሯት ገብቷል በቃ አድርጊ የሚሏት ነገር ካላደረገች በህይወት እንደማትቆይ ነው የሚነግሯት ነገር ግን በማታ ብዙ ነገሮችን ታስቸግራት እንደነበረ ከዛ በተጨማሪ ደግሞ በተለይ ሁኔታ ብዙ ነገሮችን ታረጊ እንደነበረ ሚስጥሮችን ነግራኛለች ስለዚህ ከዚህ በላይ መወሻሸት የለብንም ላንቺ አስባ ነው ይኸውልሽ ተረጋጊ ላንቺ አስባ ነው ወይ ምን አሰራሽ ነው ጓደኛዬ ትንሽ ስናት ሌላ ሳሳልሽ ዋጋ መክፈል ካለበት ከፍላለህ እና ይሄን እያደረኩ ያለሁት ግን ይሄን በማደርግበት ታይም ወይም ሰዓት ደግሞ
ልክ የተለያዩ ወንዶች ጋር እገናኛለሁ ምናምን በቃ 3 ቀን 4 ቀን ከቆየሁ እሷም የሆነ ነገር ትሆናለች። እኔም በቃ እንቅልፍ የለኝም ሌሊት በቃ ወዴት እንደሚወስደኝ ሁሉ አላውቅም። ገብቶሃል? የማደርጋቸው እያንዳንዱ ነገር እንኳን በደንብ ዲቴል አላውቃቸውም። ከዚህ የባሱ ብዙ ነገሮችን ሰምቼ አውቃለሁ። እሷ የምትረዳቸው እያንዳንዱ ነገር በተለየ መንገድ ነው የምታስባቸው። ይኸውልሽ እኔ ደግሞ በሙያዬ ከዚህ በላይ ብዙ ነገሮችን ሰምቻለሁ። ያለውን ነገር አንቺ አስረጁ። እኔ ተሳስቼ ከሆነ አንቺ ንገሪኝ። በቃ እኔ ምንም ነገር መስማት ነው። እሺ ቢያንስ እባክሽን እናውራ፣ ችግር የለውም እንወጣለን። ግን ላግዝሽ አውቃለሁ፣ ላግዝሽ እኮ እያልኩ ነው። እኔ ሄዳለሁ ከእሱ እባክሽ እና ይሄ ነገር ካላደረኩኝ ትሞትብኛለች ወይ ደግሞ አጣታለሁ ወይ ታብዳለች ወይ የሆነ ነገር ትሆናለች። እሷ ደግሞ ይሄ ነገር እንድትሆንብኝ አልፈልግም። ለዛ ነው ዋጋ እየከፈልኩ ያለሁት። እኔ ነገርኩህ እኮ አያውቁም እንዴት በምን መንገድ ተግባብተው በምን መንገድ መተው ያን ነገር እንትን ብለው እንደሚሄዱ እነሱ ራሱ አያውቁትም። በቃ ለመናገር አባታችን ራሱ የት እንዳለ አናውቅም። እና እሱ ምናልባት ካገኘ ነው የሆነ ነገር ልናገኝ እንችላለን፣ ወይም ደግሞ የሆነ መፍትሄ ሊኖር ይችላል። ግን እሱ የት እንዳለ እኛን እንኳን አንድም ቀን መጥቶ ጠይቆን አያውቅም። የሆነ ሰዓት ላይ እኛ የሆነ እድሜ አላ የሆነ ነፍስ እያወቅን ስንመጣ ለስራ ወይም ደግሞ የሆነ ጉዳይ ላይ ብሎ ወጥቶ አልተመለሰም። የት እንዳለ አናውቅም። እንዴት ነው መሰለ እኔ ጤነኛም አትመስለኝም። እውነት ለመናገር ከቀልቧ እንደዚህ የምታረግ ሰው አይደለችም። እንግዲህ እኔ በማውቃት ረጅም ዓመት ነው ብያለሁ። እንደዚህ አይነት ሰው አይደለችም። ግን አሁን እንዴት ነው መሰለ ይሄ አብረን ስንኖር ከጊዜያት በኋላ ወጣ ያሉ ጸባዮችን ማሳየት ጀመረች። ሳምሪ ምን ሆነሽ ነው? ምን ሆነሽ ነው? ምን ሆነሽ ነው? ለምን እንደዚህ እየነካሽኝ ያለሽው? ምን ሆነሽ ነው? በቃ ዛሬ ያየሁትን ሰው ነገ አላየውም አይነት ደረጃ ደረሰ ማለት ነው እንዳልኳው። ከዛ በኋላ ነው እኔም አሁን የሚመጣ ሰው በቃ እውነት ፍቅረኛው አይደለም ምናምን ብዬ ማሰብ የጀመርኩት ከዛ በኋላ ነው። ምን ሆነሽ ነው? ስለዚህ ያ ነገር አሳሰበኝ። እኔ ሲጀመር አንድ ሰው እንዴት ከሁለት ሶስት ሰው ጋር ግንኙነት በአንድ ቀን ሊያደርግ ይችላል? በጣም ከባድ ነገር እኮ ነው አይደል? ከአንድ ሰው ጋር ራሱ በጣም በተደጋጋሚ ሲሆን ልክ አይደለም። ከጤናም ከስነ ልቦናም ብቻ ከባህላችንም አንፃር አይደል? ምን ታደርጊ ነው? እኔ ምን ማለት ነው? ደህና አይደለሽ መሰለኝ። ቆይ ተረጋጊ። አልፈልግም። ቆይ ተረጋጊ። ምን ሆነሽ ነው? አሞሽ ከሆነ ለምን አትነግሪኝም? ምንም እያደረኩ አይደለም። ቆይ ተረጋጊ። ከቅርብ ጊዜ በኋላ ሌሊት የሆነ እኔ እና እሷ ተለያይተን ነው የምንተኛው። በመጀመሪያ ቤታችን ብዙም ትልቅ የሚባል ስላልሆነ እሷ መኝታ ቤት ተኛለች፣ እኔ ሳሎን ነው የምተኛው። ከዛ ግን መምጣት ጀመረች እኔ ጋር። ከዛ ትታገለኛለች ምናምን። ምን ሆነሽ ነው? ምን ፈልገሽ ነው? ምናምን ነገር ስላት በቃ ሌላ ነገር ፈልገ ይመስለኛል፣ ግን በጣም ነው የምትታገለኝ። እኔ አልፈልግም ሳምሪ፣ እውልሽ ወይኔ እዛ ተኛለሁ እኔ አልፈልግም። እሺ እኔ እዛ ጋር ተኛለሽ፣ አንቺ እዚህ ጋር ተኛ። ለእህቷ መናገር አልቻልኩም። ይሁን ለእህቷ ሲጀመርም እኮ ታማሚ ናት። አሁን ለእሷ ምን ተብሎ እንደዚህ አይነት ነገር ይነገራል? ደግሞ ብነግራትስ እውነት ትረዳኛለች ወይ? እሷ ራሱ ልክ አይደለችም። በቃ አንደኛ ታማለች፣ ሁለተኛ ብዙ ጊዜ አትመጣም እዚህ። ምንም አይነት ወንድ የለም በዙሪያ ማለት ከወንድ ጋር ተገናኘው እና ምን ማለት ነው? አልተገናኘው ማለት ማንም እየመጣ አይደለም እኔ ጋር። እንዴ መቼ ዕለት የሆነ ሰውዬ ከዚህ እየወጣል ነበር እንዴ? እንዴ ቆይ እኮ በጣም ቆየ። ምን ማለት ነው? ከትናንት ወዲያ። እስኪ
ከትናንት ወደ እንዴ 3 ቀን 4 ቀን አይሆነኝም እንዳየኸው ከዛ የባሰ ነገር አለ አሁን እጄ ላይ ቀርጬ ያስቀመጥኩት ማለት ነው እና አሁን ያየኸው ቪዲዮ ማለት ያ ነው የመጀመሪያ ሰሞን ስትጨቃጨቀኝ ምናምን መታታ ያለች ምናምን እኔ ስባንን ነው ማያት አምሪ ምን እያልሽ ነው አልገባኝም ካላደረኩ ማለት እና እኔ ምን ላድርግሽ እኔ እኮ ሴት ነኝ ታውቆሻል አይደል እና ምን ችግር አለው ማማ ጤነኛ አይደለችም ምን ቆይ እኔ ምንድነው ቆይ ማድረግ ያለብኝ ምን እያልሽ ነው ግን ታውቆሽ እኔ ምንም እኮ አላልኩሽም ግን በቃ ካንቺ ጋር መተኛት ፈልጋለሁ ከኔ ጋር ከተመች እንደዚህ አታደርጊ ምንም እንዳታደርጊ እኔ ምንም የሚያገናኝ ነገር የለም እሺ እኔ ምንም መንፈስ የለብኝም እኔ ሲጀመር ምንም አታደርጊ በቃ ተረጋጊ ደግሞ አትጩሂ ለሊት ነው አላሳየኋትም በፍጹም አላሳየኋትም ምክንያቱም እውነተኛው ነገር በቃ መታወቅ አለበት አሁን እቺ ልጅ በሌሊት መታ እንደዚህ ያደረገች ማለት ቀጣይ ምን እንደምታደርግ አይታወቅም እኔ ጸባይ ህክምና አልገባሽም ትላለች አሁን የሚያስፈልገኝ ነገር እየነገርኩሽ ነው በግልጽ ሳምሪ ይኸውልሽ ይሄንን ጥያቄ ደግመሽ ካነሳሽ የእውነት ጸብ ነው የሚፈጠረው እንጣላለን የሚያምሽ አይገርምሽም እንጂ እንደዚህ ነገር ለምን ነው የምትጠይው አንቺ ትጠያለሽ ለምን ነው የምትጠይው ማለት ነው አንቺ ወደሽ ነው የገባሽው ግዴታ አለብኝ አላልሽም ቅድም እህቴን ለማሳከም ነው አላልሽም አሁን ደግሞ ልጄ ነው እያልሽ ነው ምንድን ነው የምትይው ተይኝ በቃ አንቺ ነሽ እኔን መተው ያለብሽ ጭራሽ ልክ እንደሆነች ነው ምናምን አክት የምታደርገው ማለት ነው ከዛ ደግሞ ከባዱ ነገር አሁን ወይ ከነጋ በኋላ ወይ ጸበል ምናምን እንትን ከተባልሽ በኋላ ምን እንደነበረ ራሱ አታስታውስም ተረተኛላ አታስታውስም ስለዚህ እሷ ስለማታውቀው ነገር ምን ብዬ አሳያታለሁ ማሳየት አልፈለኩም ስለምናገር ሳምሪ አንቺ ወደዚህ ሂጂ ስታስጠላ ባለጌ ስነ ስርዓት እሺ ሰላም ውድ ቤተሰቦቻችን እንግዲህ ብዙ ነገሮችን እያወራን ብዙ ነገሮችን እየተማከረን ያለ ነውና ቀኑን ሙሉ ማለት ይቻላል እዚህ ቦታ ላይ አሳልፈናል በቻልነው አቅም ሳምራዊት የምትመጣበትን ጊዜ እየተጠባበቅን የነበረው አጠገቤ ሊዲያ ትገኛለች ከሷ ጋር የተለያዩ ነገሮችን እያወራን የነበረው እንግዲህ ስለ ሳምራዊት ቪዲዮውን እናንተን በተወሰነ መልኩ አይታችሁታል ብዬ አስባለሁ ትላንትና ነገሮችን በደንብ ለማስተካከል እንዲመች ነው እኔም በቻልኩት አቅም ዝም እያልኩ ቪዲዮ ሲለቀቅ ትንሽ እየተቆራረጠም ስለሚለቀቅላችሁ ነገሮችን ለማስተካከል እንዲመች በተለያየ አይነት መልኩ ነውና ብቻ ወደ ቤተሰቦቻችን እንግዲህ ትንሽ አደጋ የሚመስል ነገር ነው እየገጠመን ያለው በተሙ ጉዳይም የተለያዩ ፈተናዎች እየገጠሙን ያለው እሱን ለማግኘት እየሞከርን እየጣርን ያለ ነው የእናንተም የዘውትር ጥያቄያችሁ ነውና ሁሌም ስለ ጥያቄያችሁ ከልብ እናመሰግናለን ስለተፈጠረው ነገር ደግሞ በደንብ አጣርተን ለእናንተ እናደርሳለን ማለት ነው በቻልነው አቅም እየለፋን ነው በቻልነው አቅም እየጣርን ያለ ነው ቀን ከሌሊት ሳንል ተሙን ለማግኘት እየሞከርን ያለ ነው አብዛኞቻችሁ ሳሚ ተሙን ከምን ደረሰ ምን አይነት ሁኔታ ላይ ነው ያለው እያላችሁ ብዙዎቻችሁ በታፈነ እንባን በተርታ ሚዲያ ላይ እየጠየቃችሁኝ ነውና ይሄንን ነገር ደግሞ በሂደት እናስተካክላለን እንዲሁም ደግሞ ወንድሚዮኒም አልለከመም እየጣረ እየለፋን ያለው ሌላው ቀርቶ ይሄንን በሚሞክርበት ሰዓት ላይ ባልደረባው ላይ ብዙ አይነት ጉዳት ደርሶበት እንደነበረና ከባዳም ልኮ ጋር በተገናኘ እሱ ባልደረባ በጣም ተጎድቶ እንደነበር አሁን ግን በተወሰነ መልኩ እያገገመ እንደነበር አይታችኋልና ሁላችንም በቻልነው አቅም በየድርሻችን እየለፋን ያለ ነው አሁን ላይ ግን ይሄንን ኬዝን ጎን ለጎን መያዝ ስላለብንና አንዳንድ እኛን ለማዳከም የሚጥሩ ሰዎች እንዳልለከምን እንዳልሰነፍን እንዲረዱልን በማሰብ የእናንተም ጉዳይ የኛ ጉዳይ ስለሆነ ብለን ነው ይሄን ነገር ለማስተካከል እየሞከርን ያለ ነው እንግዲህ ሊዲያ ብዙ ነገሮችን አውርተናል በተለየ ሁኔታ እኔ የህክምና ባለሙያ መስዬ ወይ ደግሞ ሳይካትሪስት መስዬ ከሷ ጋር ለማውራትና አንዳንድ ነገሮችን ለመቅረፍ የሚቻል ከሆነ እንዲሁም ደግሞ ብዙ ወንዶች እሷ ጋር የሚመጡ አሉ የተወሰኑትን ለማውራት ሙከራ አድርጌ ነበር ብለሽኝ ነበር ምን አይነት ነገር ነበር የገጠመሽ ምንድነው መሰለህ እንደነገርኩ ብዙ ሰዎች ይመጣሉ እዚህ ቤት ይሄዳሉ ግን ደግሞ የማየቱ ነገር የለም ብዙ ጊዜ አሁን የመጣ ሰው ነገ አይመጣም ምናምን ነገር ነው ለምንድነው እንደዚህ የሆነ ያለው ምናምን ብዬ አንዱ ለሰዎችን ለማናገር ሞክሬ ነበር ቅድም ብዬ እንደነበረው ግን አብዛኞቹ ሞክሬያለሁ ግን አብዛኞቹ አሁን ጤነኛ መልስ አይሰጡም ግን አንዱ ሁለት ልጆች አሉ እንትን ያሉኝ የእውነት እንዴት አሁን ያ ነገር እንደተፈጠረ ራሱ ምን አድርገን እንደጨረስን ራሱ አናቅም ብለውኛል ማያውቁ አሉ ማለት ነው ስለዚህ እንደዛ ከሆነ በቃ የምርም መንፈስ ነው ብዬ ነው እኔ ያሰብኩት ገባ አሁን እንዴት ነው አንተ ከሆነ ሰው ጋር
የሆነ ነገር አድርገህ ከዛ በኋላ ማታስታውሰው እንደዛ ነው የተፈጠረው። ስለዚህ የሆነ የሚያስፈራ ነገር አለ የሆነ ነገር አለ አናስታውስም ምናምን ስላሉኝ በቃ ይሄ ነገር የእውነት መንፈስ ነው እንጂ ልጅ በጤናው አይደለም ብዬ ነው ያሰብኩት። ለዛ ነው የሆነ ነገር እናድርግ ከእናንተ ጋር ማሳከም ካለብን እናሳክም ጸበል መግባት ካለባት ልጅ ትግባ ምናምን ስልህ ነበረው እና አንተም ደግሞ እስቲ ቀርበህ እንድታናግራት ትፈልጋለሁ። ገባህ? ቢያንስ ለኔ ያልነገረችኝን ነገር መንገር ከቻለች ወይ እንደ ቅድም እንደተባባል ነው ወይ እንደ ዶክተር ሆነ ማለት ነው እንደ ሳይካትሪስት ሆነ ብታናግራት እና ያለውን ነገር ብትነግርህ ጥሩ ይመስለኛል። አላቅም ብቻ የተሻለን መሞከር አለብን ብዬ ነው ማስበው። እንግዲህ እኛም እንደዛ ለማድረግ ነው እያሰብን የነበረው ከአንቺ ጋርም ብዙ ነገሮችን ስናወራ ነው የነበረው። ምክንያቱም በደህናዋ እንደዚህ አይነት ነገሮችን ታደርጋለች የሚል እምነት የለንም። ምክንያቱም አንቺ ላይ ደረሰችውን እያንዳንዱ ቪዲዮ እኔም ውድ ቤተሰቦቻችንን ማይተዋልና ቀላል ነገር አይደለም። ምክንያቱም በዚህ ልክ ተጎጂ መሆን ማለት ከባድ ነው። አንደኛ አንቺንም በጣም ሜንታሊ ብዙ ነገር ሊጎዳሽ ይችላል። እሷም ደግሞ በተለየ ሁኔታ ብዙ አይነት ጉዳት ይደርስባታል። ከዛ ውጭ ደግሞ በሽታ ብዙ ነገሮች አሉ አላስፈላጊ ነገሮች አሉ። በእንደዚህ አይነት መንገድ በእንደዚህ አይነት ሱስ ከተጠቃች አታውቅም በምን አይነት ሁኔታ ከምን አይነት ወንድ ጋር ልተኛ እንደምችል እና አሁን ላይ እንግዲህ በጣም ትልልቅ በሽታዎች አሉ። እነዛ ነገሮች ደግሞ ለወደፊት ህይወቷንም አስጊ ደረጃ ላይ የሚያደርሱ ሊሆኑ ይችላሉ እና ከሙሉ ምርመራ ጀምሮ በተለያየ አይነት መልኩ እሷን ለማገዝ እንሞክራለን። ግን መጀመሪያ የተፈጠረው ነገር ምንድን ነው የሚለውን ነገር መረዳት መቻል አለብን እና እንደው ከዛ ውጪ ከእሷ ጋር አብረው በእነዚህ አይነት መንገድ የሚሄዱ ወንዶችን አግኝተሽ ካወራሽ በኋላ ከእነሱ ያገኘሻቸው ምላሾች ወይ ደግሞ በተለየ ሁኔታ ግንኙነት እንዴት ልንፈጽም ቻለን እንዴት ተግባባን ነው የሚሉት? እኔ ነገርኩህ እኮ አያውቁም እንዴት በምን መንገድ ተግባብተው በምን መንገድ መተው ያን ነገር እንትን ብለው እንደሚሄዱ እነሱ ራሱ አያውቁትም። በቃ ዝም ብሎ የሆነ የደመ ነፍስ ነገር ነው የሚሆነው ነው የሚሉት። አያስታውሱትም ያደረጉትንም ያ ነው ድጋሚ እንዳይመጡ የሚያደርጋቸው በተደጋጋሚ ማለት ነው። እንዳልኩ ነው አንድ ሰው መጥቶ ከሄደ ድጋሚ አይመጣም። ደግሞ ሌላ ሰው ለእኔ ለራሴ እኮ ግራ ይገባኛል። ሰው እንዴት ነው በዚህ ልክ ከወንድ ጋር እንትን ማለት የሚችለው? ስለ አውርተህ ምናምን እዛ ስቴጅ ላይ ለመድረስ ራሱ ያለው ፕሮሰስ የለም እኮ እሷ ጋር የሆነ እንዲመጣል ዛሬ ይሄዳል ወይ ሁለት ሰውም ሊሆን ይችላል ምናምን እንደዛ ሊሆን ይችላል። እኔ በጣም ከአይምሮ በላይ ነው በቃ የሚመስለኝ። እንዳልኩ ነው የእውነት ታማለች ወይ የሆነ ነገር ተደርጎባታል እንጂ ሰው በጤናው እንደዛ አያደርግም። ደግሞ እህቴም ትላለች። አሁን እኔ እህቷ ራሱ ከዚህ ጋር ምን እንደሚያገናኛት ምንም ሊገባኝ አልቻለም። ገንዘብ ለማግኘት ነው ወይ አትናገርም። እነሱም ገንዘብ እንሰጣታለን አላሉኝም። እንግዲህ ዋሽተውኝም ሊሆን ይችላል። በእርግጥ ብቻ ምንም ነገር አሁን ለእኔ ግልጽ አይደለም። እኔ አሁን የሆነውን ነገር ሁሉ ችዬ እዚህ እንድቆይ ያደረገኝ የረጅም ዓመት ጓደኛዬ ናት። አንደኛ ብዙ ነገር አድርጋልኛለች። እኔ ከምኖርበት ከተማ እዚህ መጥቼ ስራ እንዳገኝ መስራት እንድችል በቃ በተወሰነ መልኩ ራሴን ማሻሻል እንድችል በጣም አግዛኛለች። ስለዚህ እሷ ከእህት በላይ ናት ለኔ። አሁን ዛሬ እሷ እንደዚህ ሆነች ታመመች ወይ መጥፎ አይነት ነገር አሳየች ብዬ ትቻት ልሄድ አልፈልግም። ለዛ ነው አሁን ከእናንተ ጋር ምንትን የምለው በቃ ብቻ ብዙ ነገር ማደርገው ሊቻሉ የማይችሉ ነገሮች ናቸው። አይተሃል ቪዲዮ ላይ እነዛን ነገሮች ችዬ እስካሁን እዚህ ያለሁትም በዛ ምክንያት ነው። ስለዚህ በቃ አግዙኝና እናድናት። ልክ አይደለችም፣ የእውነት ታማለች። አዎ እንግዲህ እንደዚህ አይነት ነገሮች ከሆነ ደግሞ ስለ ሰዎቹንም እንዳወራሻቸው ነግረሽኝ ነበር። የተለያዩ ነገሮች እንደተፈጠሩ ነግረሽኝ ነበር እና ከዛ በተጨማሪ ግን ልጠይቅሽ የምፈልገው ሊዲያ በተለየ ሁኔታ የሕክምና ሰዎችንም ይዘሽ እንዳልሄድሽ ሰምቻለሁ። ነገር ግን ሐኪሞችን አማክረሽ የሆነ አይነት እርዳታ ልታደርጊላት ሞክረሽ ነበረ? ያለውን ነገር ለመንገር ሞክሬያለሁ። ግን ዞሮ ዞሮ እኮ እሷ ፈቃደኛ ሆና መሄድ አለባት አይደል? ለመታከም እኔ ባልኳቸው ነገር ብቻ ጀጅ ማድረግ አይቻልም። ይሄ ነው የታመመችው ወይ መንፈስ ነው አላውቅም። ብቻ እነሱ የሚሉትንም ለማለት እሷ ፈቃደኛ ሆና መሄድ አለባት። ግን እሷ ደግሞ ፈቃደኛ አይደለችም። እንደነገርኩ ነው ምንም ፈቃደኛ አይደለችም። ሲጀምር መታመሟንም አታምንም። ልክ ነኝ ብላ ነው የምታስበው። ከዛ ልውሰድሽ ካልኳት በቃ አንቺ ሁሌ እኔን በሽተኛ ማለት ነው የምታውቂው ምናምናም ከዛ ጸብ ነው በቃ። ስለዚህ ቢያንስ እንደዛ ከሚሆን ብዬ ነው እንትን ያልኩት። ከምንጣላ ተጣልተንም ከምንቀር በቃ በሆነ አሁን ካንተ ጋር እያወራን ባለው አይነት መንገድ ነገሮችን ለመፍታት ሞክረው። ለዛ ነው እንግዲህ
በጣም መልካም ሰው ነሽ ሊዲያ። ምክንያቱም እንደዚህ አይነት ጉዳት እየደረሰብሽ በዚህ ልክ አቢዩዝ እየተደረግሽ ራሱ መቆየትሽ ቀላል ነገር አይደለም። ምክንያቱም በጣም የከብድ ስሜት አለው። ሴት ጓደኛሽ ነች፣ አላስፈላጊ ነገሮችን ነው እየጠየቀችሽ ያለችው። ከዛ በተጨማሪ ደግሞ እሷ ጋር ተደጋጋሚ ጊዜ የሚሄዱ ወንዶች ጨምራሉ እና እነዛ ሰዎች ያጠቁኛል ብለሽ ሳትፈሪ በዚህ ልክ ነገሮችን ችለሽ እየሄድሽ መሆኑ ቀላል ነገር አይደለም እና ለዚህ በእውነት ልትመሰገኝም ይገባል። አሁን ደግሞ አሰበሽ ከኔ ጋር ብዙ ነገሮችን ተማክረናል። በተለያየ ሁኔታ ወደ ቤተሰቦቻችን ከባልደረቦቼ ጋር አውርቼ እንደተለመደው ድብ ካሜራ ለማስቀመጥ ሞከርን። እኔም ደግሞ የህግ ሰውን የህክምና ባለሙያ እንደሆንኩ አድርጌ ከእሷ ጋር ለማውራት ነው እንግዲህ እሷ የምትመጣበትን አጋጣሚዎች ፈጥረን ወይ ደግሞ እዚሁ አካባቢ እየጠበቅኳት እንደሆነ አድርገን ሰዓቱን አመቻችተን ለእናንተ እናስተላልፋለን ማለት ነው። ከዛ በኋላ ምን አይነት ነገሮች ይፈጠራሉ አላውቅም፣ ግን በተወሰነ መልኩ ብቻሽን ላውራ ብዬ ለማውራት እሞክራለሁ። በተለይ ይህን ነገር የፈለኩት ለምንድን ነው የእሷ ሚስጥር ለማጋለጥ ብቻ ሳይሆን ከወንዶች ጋር እነዛ ወንዶች ጭምር ፈልገው የማይተኙበት አጋጣሚዎች አሉ። በተለያየ ሁኔታ የምታደርጋቸው ነገሮች አሉ መሰለኝ እያለች ነው እየነገረችኝ ያለችው እና ያ ነገር ምንድን ነው? እነዛ ነገሮች ምን እያደረገቻቸው ነው? ነገ ከነገ ወዲያ ሰዎችን ሊጎዳ የሚችል ነገር ነው። ምክንያቱም ወንዶችን ጭምር አግኝተናቸው እያወራን አይደለም እና እሱንም ለማስተካከል እንዲመች ምን አይነት ነገር ነው የምትለውን ይህን ለማውራት እንሞክራለን። የኔ ባልደረቦች ከውጭ በመሆን በእጅ ስልካቸው እንዲከታተሉ እናደርጋለን ማለት ነው። በድብ ካሜራ ነገሮችን በተወሰነ መልኩ እናስተካከላለን። ውድ ቤተሰቦች እንግዲህ እሷ መምጫዋን ጠብቀን ደግሞ ተመልሰን የምንመጣ ይሆናል ማለት ነው። እስከዛው ድረስ አብራችን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ያው ሊዲያ ካሜራችንን አስተካክለናል። አሁን የኔ ባልደረቦች እዚህ አካባቢ የሉም። ስለዚህ ምንም እናስታውቅበት አይነት ነገር አይኖርም ማለት ነው። ነገሮችን ለማስተካከል እንሞክራለን። ያን ነገር ካስተካከልን በኋላ እሷን ለመያዝ እንሞክራለን ማለት ነው። ምን አይነት ነገር ነው ወንዶችን እያደረገች ያለችው፣ ለምንድን ነው ይሄ ሁሉ ነገር እየሆነ ያለው የሚለውን እንግዲህ ካሜራችን ቀጥታ ይቀዳል። ያው በዋናነት የእሷን ገመና ለማጋለጥ ብቻ አይደለም፣ ኦልሬዲ ሰዎች እንዲማሩ አድርገናል። እንደዚህም አይነት ነገር አለ ወይ ብለው እንዲጠነቀቁ አድርገናል እና ከዛ በተጨማሪ ብዙ ነገሮችን ለማወቅ ነው የምንሞክረው ማለት ነው። አንቺም ብትሆኚ በጣም ትመሰገኛለሽ። እንግዲህ ብዙ ነገሮች ተፈጥረዋል። ያን ሁሉ ነገር ተቋቁመሽ ብዙ አይነት ፈተናዎች እየደረሱብሽ በዚህ ልክ ረቀሽ አስበሽ ራሱ እንደዚህ አይነት ነገሮች እንዲኖር ማድረግሽ ቀላል ነገር አይደለም። ኧረ እኔ ነኝ እንዲያውም በደንብ ማመስገን ያለብኝ። በጣም አመሰግናለሁ። ይህን ሁሉ ችግሩን ተረድታችሁ ምናምን እኔንም እሷንም ለማገዝ እዚህ ድረስ መታችሁ አሁን ይህን ሁሉ ነገር እያደረጋችሁ ስለሆነ የእውነት በጣም በተለይ ደግሞ አንተን በጣም ነው ማመሰግነው። በደንብ ተረድተኸኛል ልል የፈለግኩትን ነገር እና ብቻ በጣም አመሰግናለሁ። መጨረሻው እንዲያምር ነው በቃ ተስፋ የማደርገው። አሁን መምጫዋም ስለደረሰ በደንብ እንትን እንበልና ያው እንደተነጋገር ነው አድርገህ በቃ ለማወጣጣት ሞክር። ከዚህ በላይ ነገሩ አይርዘም፣ እሷም ከዚህ በላይ አትጎዳ። እንግዲህ ማስገን ለማወቅ እሞክራለሁ። ጥርጣሬ ነገር እንዳይኖራት ቤተሰቦቻችን ሰላም ነው አለን። ችግር የለውም። ጓደኛዬ ነው፣ ታወቂው ሳይካትሪስት ነው፣ ሐኪም ነው። ታዲያስ እንዴት ነሽ? ሰላም ነው አለን። ያው እንግዲህ ሊዲያ አንዳንድ ነገሮችን ነግራኝ ነበር እና አንቺ ላይ
አንዳንድ የጤና እክሎች አይታብሽ ቆይ አልገባኝም ማለት ነው እያደረግሽ ነው ያለሽ? ምንም አላደረኩም። ጓደኛዬ ነው ነገርኩሽ እኮ የተወሰነ ነገር እንዲረዳን ስለፈለኩ። እንዲረዳን ነው ወይስ እንዲረዳሽ ነው? አንቺ ነው? አይ እንዲረዳ። እኔ እርዳታ እንደማልፈልግ ታውቂያለሽ። እኔ ምንም የሆንኩት ነገር የለም። ጤነኛ ነኝ እንደምታይ እኮ። ልክ እኮ ነው። እኔ እኮ ታመምሽ እኮ አላልኩም እኮ። ታዲያ እኔ ምንም አይነት እርዳታ እኮ አልፈልግም ብዬሻለሁ። ተረጋጊና አውሩ። ከዛ በኋላ እናያለን። ምንድነው የምናወራው? ምን ከሱ ጋር የማወራበት ምክንያት እኮ የለኝም። በቃ ተዋውቁ ያለውን ነገር ስለ ጓደኞችሽ ምናምን ብቻ አውሩ። ቆይ አንቺ እኔ ሳታማክሪ እንደዚህ አይነት ነገር እንዴት ታደርጊያለሽ? ሲጀመር ይኸውልሽ የኔ እህት ምን መሰለሽ ማለት በተለየ ሁኔታ ሌላ አይነት አላማ ይዛ አይደለም ወደዚህ የመጣችው ስላንቺና ስለሷ ጓደኝነት ይገባኛል እኮ። ግን አንተ ምን እንዳለች ባላቅም ግን እኔ እስከማውቀው ድረስ በጣም ጤነኛ ነኝ። የማደርጋቸው እያንዳንዱ ነገር በቃ ኖርማል የሆኑ ነገሮች ናቸው። የሆነ ነገር ማለት ተረጋጊ እኮ እኔ እኮ ይገባኛል እኮ ምንም አይነት ነገር ችግር የለብኝም። እርዳታ የምፈልግ አይነት ሰውም አይደለሁም። ገብቶሻል? ችግር ካለብሽ እኔ ጋር ማውራት ትችያለሽ። ነገሮች መፍታት አብረን እንችላለን። ያው መፍታትማ ስላልቻለን እኮ አንዴ ምን ማለት ነው? ተረጋግተሽ አውርተሽኝ ታውቂያለሽ? ሳምሪ አውርተሽኝ ታውቂያለሽ? ይኸውልሽ ያው በእንቅልፍ ልቤ ወይ ምናምን ረብሸሽ ሊሆን ይችላል የሆነ ነገር ምናምን። እሱን አይደለም እና ከዛ ውጭ ምናምን አይደለም። ይኸውልሽ ሳምሪ ተረጋጊ። ቀንም ቢሆን በስነ ስርዓት ተረጋግተሽ አውርተሽኝ ታውቂያለሽ? በደንብ ላወራሽ ስሞክር ትጮይብኛለሽ አይደል? በቃ ከኔ እሱ ከተሻለ በቃ ባለሙያም ስለሆነ ብዬ ነው ያመጣው። ቀስ ብለሽ ነገሮችን በሂደት ማውራት እየቻልሽ ከሌላ ሰው ጋር ቀስ ብለን እያለን ምን ያህል ጊዜ እንዳለፈ ግን ታውቆሽ? ይኸውልሽ ሲጀመር ይሄ ነገር እንደዚህ ላደርግ ነው በቃ ምናምን ብለሽ ቀድመሽ ሰው እንደሚመጣ ምንም እኮ ትልቅ ነገር እኮ አይደለም፣ ተራ ነገር እኮ አይደለም። አውርተሽው ካልተመቸሽ እኮ መቀጠል እኔው ፈቃደኛ አይደለሁም። ምንም አይነት እርዳታ የምፈልግ ሰው አይደለሁም እያልኩሽ ነው። በቃ እኔ ኖርማል ጤነኛ ነኝ። እንደምታይ ገብቼ እወጣለሁ፣ ስራ እሰራለሁ፣ ምናምን እኖራለሁ፣ እየኖርኩ ነው። ይኸውልሽ አንቺ ጋር የፈጠሩብሽ ችግር ካለ እኔ ንገሪኝ፣ በትክክል እመልስልሻለሁ ወይም ደግሞ ይቅርታ ጠይቅሻለሁ ካስቀየምኩሽ። አንቺና እኔ ያለንን ጉዳይ ብቻ አይደለም ሳምሪ፣ ተረጋጊ። እኔና አንቺ ያለንን ጉዳይ ብቻ አይደለም፣ በቃ አጠቃላይ ያለውን ነገር አውሩ። በቃ ካልተመቸሽ ለምን ማጥራይ ማትረጂኝ? ቆይ ለምንድን ከሰው ፊት ምንም እኮ አልነገርኩትም። አንቺ መናገር የፈለግሽውን ነገሩ፣ ካልፈለግሽ ምንድን ነው እኔ የምነግረው? እሺ ካልፈለግሽ ትያዋለሽ። ቆይ አንቺ ቅርብ ጓደኛዬ ነሽ። ለአንቺ ያልነገርኩሽ ነገር ሌላ ሰው እንዴት ልነግር እችላለሁ? ሲጀምር ባለሙያ እኮ ነው እሱ። ባለሙያ ነው። ይኸውልሽ ይረዳል እንደዚህ አይነት ነገሮችን። እሺ ሳምሪ ስሚኝ፣ እኔ ሲጀምር የሆነ ችግር ቢኖርብኝ እኮ ለአንቺ ነው የምነግርሽ፣ ወይም ደግሞ በግልጽ ማወራሽ ለአንቺ ነው። ቆይ እኔ ምንሽ ነኝ እንዴ ጓደኛዬ? እንደውም ከዛም በላይ እንደዚህ ለአንቺ ስላሰብኩኝ ይሄን ያህል መከራከር አለብን? ሰው በቃ ተረጋጊና እናግሪው። ይኸውልሽ ምን መሰለሽ አሁን ተረጋጊና፣ ምናልባት አሁን ከንግግርሽም አንዳንድ ነገሮችን እየተረዳው ነበርና ነገሮችን በደንብ ማጥራት መቻል አለብን ብዬ ነው የማስበው። ለምን መሰለሽ አሁን አንቺ በዋናነት እኔ ምንም ችግር የለብኝም ብለሽ ሊሆን ይችላል። ያን ያህል የተለየ ነገር ነግራኝ አይደለም። ነገር ግን የሕክምና እርዳታ እንደሚያስፈልግሽ እህቷ እንደሆነች ምናምን ብዙ ነገሮችን ነግራኝ ነው የነበረው። የመርሳት ችግር የለብኝም ወይም ደግሞ ነገሮችን የማስተዋል ወይም የሆነ ምንም አይነት እኮ ችግር የለብኝም ራሴን እስከማውቀው ድረስ። እሷ ምን እንደታያት አላውቅም። ምናልባት አይንሽን ግለጭ እና አውሩ፣ በቃ አውሩ። ምን አለበት ለአንቺ ያላወራሁሽ ነገር ለሱ ምንድን ነው ላወራ የምችለው? በቃ ችግር የለም። ምናልባት እኔ ወይ አላውቅም ከብጄሽ ይሁን አላውቅም፣ ወይ ለማስረዳት ወይ እኔ እየተረዳሁሽም ካልሆነ ከአንቺ በላይ የሚቀርበኝ ሰው የለም። ይህ ባለሙያ ቢሆንም አንደኛ የምቀርቢ ሰው የራስሽ የምትይው ሰው ነው ልታወሪ የምትችይው። ገባኝ። ደግሞ ሁለተኛ እርዳታ የምፈልግ ሰው አይደለም፣ ወይ የሚያመው ወይ አይምሮ የተነካ ሰው የሆነ ችግር ውስጥ ያለ ሰው ነው አይደል? እርዳታ የሚፈልገው እና ጤነኛ ከሆንሽ ምን አለበት ቀለል አድርገሽ ብታወሪው? ለምን ስራ ታስፈችዋለሽ? ለእኔ ይሄ መደበኛ ስራዬ ነው። ምክንያቱም ተነጋግረናል፣ ክፍያ ፈጽምልሃለሁ ብላኛለች። በተወሰነ መልኩ አሁን ስራ እየሰራች ስላልሆነ በዚህ ነገር ተስማምተንና በዋናነት ደግሞ ለመርዳት ነው እየመጣ ያለሁት። ምክንያቱም በዚህ ሙያ ላይ ብዙ ሰዎች እየተጎዱ ነው ያሉት። እንደዚህ አይነት ጉዳዮች ዲስኦርደር እንደሆነ ሰዎች አይረዱም እና ለትብብር በጣም አመሰግናለሁ። ልትረዳኝ ስለሞከርክ ወይም ደግሞ ብላክ መተኔን ልትረዳኝ ስለሞከርክ፣ ግን ምንም አይነት ችግር የለብኝም እያልኩ ነው። እንደምታይን ጤነኛ ነኝ። ገባክ? እያንዳንዱ ነገር የማደርጋቸው ነገሮች እያወቅኩ ነው የማደርጋቸው። የተለየ ነገር ምንም አዲስ ነገር የለም። እሷ ያልተረዳችሁ ወይም ያልገባት ነገር ካለ ለእኔ ትነግረኝ ትችል ነበር። እኔ ካለ ደግሞ ወይ ሁለታችሁ አውሩ አይሻልም? እኔና እሷ የምናወራቸው ምንም የተለየ ነገር የለም። እሷ እኮ ይዛኝ የመጣችው አንቺን በተለየ ሁኔታ ሕክምና ስለሚያስፈልግሽና ያን ነገር ለማስተካከል ነው ወደዚህ ቦታ ላይ መተን የነበረው። እኔ ሕክምና ቢያስፈልግኝ ራሴ አልሄድም። እንደሚያመኝ ከሆነ ሕክምና መሄድ እችላለሁ። ቤቴ ድረስ እኮ ምን እናውቃለን እንደማትሄጂ። አሁን ለምንድን ነው ሌላ መልክ የሚያልተኛው? ቤቴ ድረስ ሕክምና ማለሙያ የምትሽ ምን ሆነሽ ነው ግን? ያምሻል። እውነተኛ ማንነትሽን ይዘሽ በቃ የሚጠይቅሽን ነገር መልሽለት። በቃ ካልተግባባችሁ የሚያስጨንቅሽ ምናምን ከሆነ ይቀራል። በቃ ገንዘብ ነው አይደል? መከሰብ መክሰር ይችላል። የምትሰሩበት ቦታ ካለ ወይም እዛ ድረስ መጥቼ ላወራው እችላለሁ አስፈላጊ ከሆነ ካመመኝ። ምናልባት ግን አሁን ጤነኛ ነኝ እያልኩ ነው። አስፈላጊ አይደለም።
እንግዲህ ጤነኛ ነኝ የምትል ከሆነ ከዚህ በላይ ላስገድዳት አልችልም። ምክንያቱም ማስገደድ አይደለም በቃ ፍሬንድ ሊያወሩ እኔ እኮ አሁን በሽተኛ ነሽ ምናምን አይደለም፣ ግን በቃ አለ አይደል ያለውን ነገር አውሩ። እሱ ከኔ በተሻለ ይረዳሻል ነው ገባሽ? ነገሮችን እሱ የሚያይበትና እኔ የማይበት መንገድ አንድ አይደለም። ስለዚህ ተረጂኝ፣ በቃ ተረጋጊና አውሩ እንደ ጓደኛ። እኔ ልውጣ ምን ችግር አለው? እሱ ችግር የለም። እኔ ሰው ፊት እንደዚህ ያስቀምጠሽኝ ምንም እሱ ማናውቀው እሱ አይደለም። እሱ ስራውን ነው የሚሰራው። ይልሽ ምንም ይሄ ፐርሰናል የሆነ ግንኙነት እኮ ከሱ ጋር የለንም። ስራውን ይሰራል። ከዛ እሱ ነገ ይረሳሻል። ይሄ አስቦ እንደዚህ ናት ምናምን የሚልሽ ነገር የለም። ስለዚህ ነፃ ሆነሽ አውሪ በቃ ለኔ ስትይ ቢያንስ ችግር የለውም። ያልሽ በቃ ችግር የለውም። ማውራት አለምትፈልጊ እንዳወራል ታለምትፈልጊ እኮ አወራዋለሁ። በቃ ችግር የለውም። እሱን እንኳን ይኸውልሽ ምን መሰለሽ የኔ እናት አሁን ሁሉንም ነገር ነግራኛለች ማለት ምንድነው ብዙ ያረግሻችሁትን ይኸውልሽ ይሄ ነው ብዬ ማልነግርሽ ነገር ቢኖርም ነገር ግን በማታ ብዙ ነገሮችን ታስቸግሪያት እንደነበረ ከዛ በተጨማሪ ደግሞ በተለያየ ሁኔታ ብዙ ነገሮችን ታረጊ እንደነበረ ሚስጥሮችን ነግራኛለች። ስለዚህ ከዚህ በላይ መወሻሸት የለብንም። ላንቺ አስባ ነው። ይኸውልሽ ተረጋጊ። ላንቺ አስባ ነው። ቆይ ምን አሰብሽ? ጓደኛዬ ትንሽ ስናት ሌላ ሰው አሳልፍሽ አይደለም። ሁሉም ነገር ላንቺ አስባ ነው ይሄን ነገር ያደረገችው። የተፈጠረውን እያንዳንዱ ነገር ከወንዶች ጋር ያለሽን ግንኙነት ሁሉንም ነገር አስረድታኛለች። ከክፋት አይደለም ተረጂኝ። እኔ ጓደኛሽ ሌላ ሰው አሳልፈሽ ሰጥኛለሽ እኮ ሌላ ሚስጥር ነው ሁሉ ነገር ስላወራሁሽ። እሱ እኮ ማንም ነው ተረዳሽ? እሱ ማንም የሆነ በቃ አይመለከተኝም። ለእህትሽ ብናገር ይሻል ነበር። ንገሪኝ ለሚያውቅሽ ይሻል ነበር። አይገርምሽም? እንዴት ይሻላል? ውጭ ላይ እንዳም አልፈልግም። እሺ አውሪ። እሱን ምንም ነው አልፈልግም። ማውራት አልፈልግም። ሞቶኝ እንዳም ተረጋጊና ነገሮችን ለማውራት ሞክሪ በተወሰነ መልኩ። ስለዚህ ነገር እናውራ እባክሽ። እኔ ሄዳለሁ እናንተ ግን አውሪ። ጭራሽ ብለሽ ቆይ እንደዚህ ይሄን ታልጊ ትችያለሽ። እኔ አንቺን ስላመንኩሽ እኔ እኮ አንቺ ከነበርሽበት ቦታ አንስቼ እዚህ ጋር ሳደረስኩሽ ነሽ። እኔ እንደዚህ ነገር ልሽ ነው ያደረግሽ። በመጀመሪያ እኔ ስሚኝ አረጋበይና እሷ ላንቺ አስባ ነው ይሄን ነገር ያደረገችው። ላንቺ ከዛ ነገር ደግሞ ታረጋግጥ እባክሽ። ታስብልኝ ኖሮ ማለት ነው የምታደርጋት ያን ነው ለኔ ታማክረኝ ነበር እኮ። ነገሮችን ቢያንስ ለመረዳት ሞክሪ። ላንቺ አስባ ስለሆነ አረጋበይና ከኔ ጋር ነው ምንም እኮ የተለየ ነገር የለውም። ከዚህ የባሱ ብዙ ነገሮችን ሰምቼ አውቃለሁ ነው። እሷ የምትረዳችሁ ያንዳንዱ ነገር በተለየ መንገድ ነው የምታስባቸው። ይኸውልሽ እኔ ደግሞ በሙያዬ ከዚህ በላይ ብዙ ነገሮችን ሰምቻለሁ። ያለውን ነገር አንቺ አስረጂው። እኔ ተሳስቼ ከሆነ አንቺ ንገሪኝ። በቃ እኔ ምንም ነገር መስማት ነው። እሺ ቢያንስ እናውራ። እባክሽ እናውራ። ችግር የለውም እንወጣለን። ግን ላግዝሽ አውቃለሁ። ላግዝሽ እኮ እያልኩ ነው። አይሽ ማይት አልፈልሽ። እኔ ሄዳለሁ ከሱ ጋር እባክሽ ላግዝሽ። እሺ በይኝና ላግዝሽና አንዳንድ ነገሮችን እንረዳዳ እባክሽ። እሺ በቃሽ። ቆይ አንቺ ውጭ በቃ እንደውም እሱ ነው አወራዋለሁ። እኔ ወጣ ሁሉ ነገር እኔ ችግር የለም። ነገርሽ የለም ሁሉ ነገር ያውቀለ ሁሉንም ነገር ስለዚህ በቃ አንቺ ውጭ አይሽ ማይት አልፈልሽ። እኔ ሄዳለሁ። ችግር የለም። አረፈ በይ። አደራሽ ሌሎች ችግር የለም። አንቺ ምን ትልበለሽና ነገሮችን ሻራ ከበይ እባክሽ ነው አንዴ ያና ነገር ነው። ያው እንግዲህ ብዙ የተፈጠሩ ነገሮች አሉ። አንዳንድ ነገሮችን ትንሽ ፈልጋለሁ እኔና በተለየ ሁኔታ ነገሮችን እንድታስቢ አልፈልግም እውነት ለመናገር። ምክንያቱም ካንቺ የባሰ ብዙ ነገሮችን ሰምቻለሁ። ካንቺ የባሰ ብዙ ነገሮችን አውቃለሁ። ማለት አንቺ ጋር ተፈጠረ የተባለው ነገር በጣም ተራ ነው እውነት ለመናገር። ጓደኛሽም ደግሞ ለአንቺ ብዙ ነገር አስባ ነው እየነገረችኝ ያለችው እና በተለየ ሁኔታ ብዙ ሊያሳስበሽ ሊያስጨንቅሽ የሚገባ ነገር ሊኖር ይገባ ብዬ አልፈልግም እና ስለተፈጠረው ነገር እንድታስረጅኝ ብቻ ነው የምፈልገው። ተግባባ? አሁን ሁሉንም ነገር ግልጽ አድርጋ ነገራኛለች እውነት ለመናገር ሁሉንም ነገር። ምናልባት አስፈላጊ ከሆነ ስልኩን አንዴ እንትን ልበል። ሁሉንም ነገር አንደኛ ሌሊት ላይ ብዙ የምታረጊያት ነገር እንዳለ ያ ማለት የመጀመሪያ ጊዜ አንቺን ደንግጣ ትከታተልሽ እንደነበር እና ያንን ነገር በተለየ ሁኔታ ይቻለው እና ይሄ ነገር ከምን የመጣ እንደሆነ በብዙ ጊዜ ወንዶች አንቺ ቤት ይመጡ እንደነበር ወንዶች ማለት በቀን ውስጥ 2-3 ወንድ ታስተናግጂ እንደነበር እና ምንም ማስተናገድ ምንም የምታውቀው ነገር ያየችው ነገርም እኮ የለም ሲጀመር። ሲቀጥል ደግሞ በዙሪያ ያሉት ቤስት ጓደኞች ወንዶች ናቸው። ይሄው ነው ያለው ነገር እና ከነሱ ጋር እንገናኛለን። ቤት ይመጣሉ። ገብተዋል። ከነሱ ጋር እንጆይ እናደርግ እንችላለን። ከዛ የተለየ ደግሞ እንደማንኛውም ሰው ጀስት እሷ በምን አንግል እንዳየችው አላውቅም። ገብተዋል። ግን የሆነ ሴክሹዋሊ ነገር እኮ ሊኖር ይችላል። ምክንያቱም ስሜት የሌለው ሰው የለም ብዬ አስባለሁ። ሁሉም ሰው ማውራት ወይም ደግሞ ይሄ ግልጽ ነገር ባይኖርም ይሄ ኦፕን ስለሆንኩኝ ደግሞ ግልጽ ስለሆንኩኝ ይፋ ነገሮችን ስለማደርግ
በምን አስተሳሰብ እንዳየችው አላውቅም። ገብቷል። እሷ ይሄ ነገር ማለባበስና ነገሮችን ይሄ ሚስጥራዊ አድርጋ ነው ነገሮችን የምታየው። እርግጠኛ ነኝ እሷ በየቀኑ ስሜቷን ስለምትቆጣጠር ወይም ደግሞ ሳይሰማ ቀርቶ አይደለም ይመስለኛል። ገብቷል። ይሄ ነገር እኔ ደግሞ ስለማልደብቅ ስሜቴን በግልጽ ስለማወራ ስለምነግራትኝ በሌላ ነገር እና ደግሞ ጤነኛ ያልሆነ አስተሳሰብ አድርጋ ነው ያሰበች። ይህን ስታስበው ማንኛች ልክ ነን ብለህ ታስባለህ? እንግዲህ ስለዚህ ነገር ብዙ እንትን ልል አልፈልግም። ነገር ግን ከዛ በተጨማሪ ምናልባት ይቅርታ አድርግልኝ መኝታ ክፍላችሁ ውስጥ አንድ ተጨማሪ እንትን ብላኝ ነበረ። እሱን ማለት እችላለሁ። ማለት እሷ ያሳየችኝ ነገር ነበረ። አልገባኝም። ካሜራ ስትቀርጽ ነበር? ካሜራ አይደለም፣ ካሜራ ሳይሆን በተለየ ሁኔታ የምታደርጋቸው ብዙ ነገሮች እንዳሉ ብቻ ባሳይሽ ሞር የተሻለ ነው የሚሆነው። እና ምን ልታሳይኝ ትችላለህ? መጠቀም ገብቼ እንትን ማለት እችላለሁ አይደል? አይ ችግር የለውም ግን እኮ አረፍ በይስ ወይኔ ማን ነገር ውስጥ ነው የከተተችኝ? ቆይ ምን እየፈለግክ ነው ያለው? መጽሐፍ አሳይታኝ ነበር እና ያሳየችኝ መጽሐፍ ደግሞ በተወሰነ ሁኔታ ይሄንን ነገር ነበር ሰታኝ የነበረው። ይሄኛው መጽሐፍ ያው በደንብ ታውቂዋለሽ ብዬ አስባለሁ። ቆይ አልገባኝም። እና መጽሐፍ ማንበብ ምን ችግር አለው? መደበኛ መጽሐፍ ግን እኮ አይደለም። መጽሐፉን ሳመጣው ይሄ መጽሐፍ አብዛኛው ነገር የታተመው እና ታዲያ ምንድን ነው? ግን ደግሞ እንግዲህ በተለመደው ውጪ ላይ ባሉት ሀገሮች ላይ ሴት ከሴት ጋር በምን አይነት መንገድ ግንኙነት ማድረግ እንዳለባት፣ ከተለያዩ ወንዶች ጋር እንዴት ግንኙነት መደረግ እንዳለበት፣ እንዴት ብቻ እንደ ሀገር ብዙ ነገሮችን ሊበክል የሚችል አይነት መጽሐፍ እንደሆነ እና ይሄ መጽሐፍ እጅሽ እንዴት እንደገባ ራሱ አላውቅም። የተለያዩ ነገሮችን ሳጣራ ነበር ደርሶ የነበረው እና ከዚህ መጽሐፍ ተነስተሽ ነው ይሄ ሁሉ ነገር ሊሆን የቻለው። ይሄ መጽሐፍ ማለት እኮ አይምሮሽን ሊበርዝ የሚችል መጽሐፍ ነው። እኔ አልተበረዝኩም ሲጀምር አነበብኩት ኦልሬዲ። ምክንያቱም ማንም ሰው ሊያደርገው የሚችለው ይሄ ተጨማሪ እውቀት የሚፈልግ ሰው ነገር ነው። ገብቷል። እንደ ነገር ተፈጥሯዊ የሆኑ ነገሮች ስሜቶች አሉ። እነሱን ደግሞ በምን መንገድ መጠቀም እንዳለብን የሚያሳይ ነገር ነው። ገብቷል። ይሄ ኔቸር የሆነ ነገር እንጂ ከተፈጥሮ ውጪ ያደረኩት ነገር የለም። ይኸውልሽ ሁላችሁም ብትሆኑ አንተም ብትሆን ስሜት ሳይኖር ቀርቶ ወይም ደግሞ የሆነ ነገር ሳይኖር ቀርቶ አይደለም። ይሄ እዚህ ጋር መጥተህ ምንም እንደማያውቅ ሰው ና አታውራኝ። ሲጀምር በደንብ ታውቃለህ። አንተም ከኔ ባስክ ልትሆን ትችላለህ። ምን መሰለሽ ነገሮችን ለማስተካከል የምንነጋገራቸውን ነገሮች ለማረም ያህል እንደዛ ሆኖ አይደለም። ዋና ነጥባችን ምን መሰለሽ ይሄ መጽሐፍ አንደኛ አንቺን በተለየ ሁኔታ ይበረዝሻል ስል ከዚህ በፊት ተደጋጋሚ ጊዜ መጡ። በእርግጥ ጓደኛሽ ከነገረችኝ በኋላ ነው በደንብ ነገሮችን እንትን ብዬ ለማወቅ የሞከርኩት እና ይህ መጽሐፍ የሚገልጸው ሌላ አይነት ነገሮችን ነው። እንዴት ሴት ከሴት ጋር ወንድ ከወንድ ጋር ግንኙነት ማድረግ እንዳለባቸው፣ እንዴት እንደ ሀገር መበከል መቻል እንዳለብን፣ እንዴት ከባዕድ አምልኮ ጋር መገናኘት እንዳለበት የሚያሳይ ነው እና ይህን ነገር እንግዲህ ማለት የተለየ እምነት ሊኖር ይችላል። የምታምኚው የራስሽ እምነት ይኖርሻል ብዬ አስባለሁ። እንደዚህ መሆን የምታውቀው ስላነበብከው ነው አይደለ? ሚስጥሩን አውቀኸዋል ኦልሬዲ። አሁን እኮ ያልከኝ ነገር እያንዳንዱ ነገር ስላነበብከው እንጂ ሳታነበው ይሄ ነገር ልትረዳው አትችልም። ስለዚህ አንተ ከኔ የተለየ ምንድን ነው? ቆይ የተለየ ነገር የለም። እኔ የማውቀውን ነገር አንተም እየነገርከኝ ያለው ኦልሞስት አንተም ታውቀዋለህ እኔም አውቀዋለሁ። እና ከዚህ የተለየ ነገር ምንድን ነው? እሷ እያለች ያለችው ጀስት በቃ ከኔ የተለየ ባህሪ ሊኖራት ይችላል። ነገሮች የምታይበት የምትረዳበት መንገድ ሊለይ ይችላል። ገብቷል። በእሷ መንገድ ስላልሄድኩኝ እኔ ጤነኛ አይደለሁም ማለት አይደለም። የራሴ መንገድ ነው የተጠቀምኩ ያለሁት። እኔ በተመቸኝ መንገድ መሄድ እችላለሁ። እንግዲህ ከዛ በተጨማሪ ግን አንደኛ መሰረታዊ አሁን አእምሮሽ ላይ የተለየ ህመም አለ ብዬ ከመናገሬ በፊት በመሰረቱ ከሁለት ከሶስት ወንዶች ጋር በቀን መውጣት ራሱ እንደው ሳይንሳዊ ነገር ያየው ነገር አለ ከተነገረኝ ነገር ከመሬት ተነስታ ጓደኛዋን ገመና መቼም አደባባይ ላይ ታሰጣለች ብዬ አላስብም። እና በሽታ ቢባል ነገር አለ። ያን ነገር እንኳን ልትጠነቀቂ ይገባል። አንተ ለኔ ያስባልኝ ነው ይሄ። ይኸውልሽ እኔ አሁን የተፈጠረ ነገር ይሄ ነገር ለምን ማናችሁም ከምትል በላይ እኔ ራሴን አውቀዋለሁ። ለራሴ አውቃለሁ። ገብቷል። ማደርጋቸው በቃ በህይወቴ ደስተኛ የሚያደርገኝ ነገር ከሆነ በቃ አደርገዋለሁ። ገብቷል። ራሴን እስካልጎዳኝ ድረስ ምንም ቢሆን ከተፈጥሯዊ ውጭ እኮ አይደለም ያደረኩት። ስሜቴን ራሴን እስካረካኝ ድረስ ምን ችግር አለ? ይሄ ደግሞ ማንም ሰው የሚያደርገው ነገር ነው። ስለዚህ ይሄ ነገር እስከሆነ ድረስ አሁንም በአንቺ ደስተኛ ነሽ፣ በሚሆነው ነገር በእያንዳንዱ ነገር ደስተኛ ነሽ ማለት ነው። ቆይ እንደዛ ከሆነ ለምን ማለት ተደጋጋሚ ጊዜ ከተለያዩ ወንዶች ጋር ነገር ከማድረግ ወይ ደግሞ አልፎም ከጓደኛሽ ጋር አላስፈላጊ ነገር ውስጥ ከመግባት
ለምን ትዳር ይዘሽ ወይ ደግሞ ፍቅረኛ ይዘሽ ከአንድ ሰው ጋር ይሄ ግንኙነት አይኖርም ብትለኝ ነው አይደል? ለምሳሌ ያ ሰው ከኔ ጋር ግንኙነት አድርጎ ድጋሚ ከኔ ጋር ማድረግ ባይፈልግስ ወይ ደግሞ እኔ ባይመቸኝና ብተውስ ካልተመቸኝስ እኔ እንደምፈልገው ባይሆንልኝስ? ይሄ ነገር እኮ ሁላችሁ የምታደርጉት ነው። ለምንድን ነው ይሄ ነገር እኔ ጋር ሲደርስ ይሄ ነገር እንደ መጥፎ ነገር የምታዩት? ምንድን ነው ቆይ አውራሽ እኛ ብዙ ነገር ያየን ብዙ ነገር እየሰማን እኮ ኦቨር ከኛም በላይ ወይም ከኔ በላይ እኮ ብዙ ነገር ሰማለሁ ብዙ ነገር አያለው። እኔ ጋር ሲደርስ ለምንድን ነው ይሄን ነገር እያካበዳችሁ ያላችሁት? ስለዚህ ይኸውልሽ ምን መሰለሽ አሁን ነገሮችን በደንብ ማጥራት መቻል አለብን እያልኩኝ ነው ያሉት። እየተናገርሽ ያሉት ነገሮች አሉ። ስለዚህ ከዛ ነገር መጀመሪያ መቆጠብ መቻል አለብን። አዎ ልክ ነው እኮ ይገባኛል። እያንዳንዱ ነገር ማለት ነው ሳይገባኝ ቀርቶ አይደለም። ይኸውልሽ እባክሽን መጀመሪያ ነገሮች እንደዚህ አይደለም የሚሆኑት። እባክሽን አንዴ ግርሽ ላስቸግርሽ። ይሄ ነገር እኮ አንተ ብትሆን የምትፈልገው ነገር ነው። እሷን ተዋት። ለማንኛውም እሷ ስለምትለው ነገር ምን ነገር አሳውቅ። ምክንያቱም እሷም እየፈለገች እንደምትፈልገው ስላልሆነላት ወይም ስላላገኘች ነው እንጂ እኮ በጣም ደስ የሚል ነገር ነው። ይኸውልሽ እግርሽን እንትን ልበልና ይኸውልሽ እኔ አሁን ልረዳሽ ነው እየሞከርኩ ያለሁት እና ነገሮችን እንድታስተካክል ነው እየሞከርኩ ያለሁት። ማግዝሽ በእንደዚህ አይነት መልኩ አይደለም። እባክሽን ምን ማለት ነው? ቆይ አንተ እኔ አልተመቸውም። እንደዚህ አይነት አይደለም። ዋና ዓላማችን እኮ ያለብሽን ነገር ማስተካከል መቻል አለብን። እንደዚህ አይነት ነገር ተከለኝ ታዲያ በእንደዚህ አይነት መልኩ ነው እንዴ? ሁሉ ነገር እኮ ባልጋ ጨዋታ በብዙ ነገር በስሜት እየተዋድክ ነው ያለብሽ እኮ ችግር ነው እየተባለ ነው። እና ሳይኮሎጂካሊ ችግሮች ደግሞ በእንደዚህ አይነት መልኩ አይደለም የሚፈቱት። ጎበዝ ከሆንክ እንደዚህ አይነት እውቀት ካለ ውጭ እስኪ ተመልከት። እንዴት ነው ሰዎችን የሚያግዙት? አብረው ተኝተው ብዙ ነገር ሴክሹዋሊ ነገሮች እያደረጉ እኮ ነው ያን ሰው ከብዙ ነገሮች የሚያድኑት አይደል እንዴ? እኔ እንግዲህ አንቺ የምታያቸው ዶክተሮች ደግሞ የምትሰሚው ምን አይነት ነገር እንደሆነ አላውቅም። ይሄ ግን ትክክለኛ መንገድ ነው ብዬ አላስብም። እና እባክሽን ነገሮችን ለማስተካከል ያለ አንድ ሰው ገብቶ እኮ አንተም ሄደህ ገብተህ ማለት ነው የምታወጣው። እኔ ካለሁበት ነገር ችግር ልታወጣ የምችለው ከኔ ጋር ያለሁበት ውስጥ ገብተህ ስታየው ነው። ሰው ተረድተኛል። ይኸውልሽ እንደዛ አይደለም የሚሆነው። እባክሽን ውሃ ነገር ይኖራል እግርሽን እንትን በይና ውሃ ነገር የሚኖር ከሆነ ይኸውልሽ እሺ ውሃ ነገር ካለ እስጪ መጀመሪያ እባክሽን። እሺ ውሃ ነገር የሚኖር ከሆነ ችግር የለውም ውሃ እመጣልሃለሁ። እሺ ችግር የለውም። ይኸውልሽ አሁንም ቢሆን አረፍ በይና በደንብ ነገሮች ላይ መመካከር አለብን። አንደኛ የዚህ መጽሐፍ ጉዳይ፣ ከዛ በተጨማሪ ደግሞ በተለየ ሁኔታ እየደረሰብሽ ያለ ጉዳት አለ እና እሱን ነገር ደግሞ ለማስተካከል ነው እየሞከርን ያለ ነው። እሺ ችግር የለውም ጠጣዋለሁ፣ ግን ያንን ነገር ለማስተካከል ነው መሞከር ያለብን። ተግባባን? ችግር የለውም ብቻ እናንተ እንግባባ። ይኸውልሽ ነገሮችን ትረዳኛለህ። ይገባኛል። የተፈጠረው ነገር ቀላል አይደለም። ጓደኛሽም ለአንቺ በጣም አስባ ነው። ምክንያቱም ቀላል ጓደኛ አይደለችም እውነት ለመናገር እና ይሄን ነገር ደግሞ አይ ጓደኛዬ እኮ ነው ይኸውልህ እንደነገርኩህ አደባባይ ላይ አውጥታ ሁሉ ነገር ባታወራ አይተርታለሁ ፍላጎት እንዳላት፣ ግን ያው የራሷ ሚስጥር ደብቃ ነው ስለኔ እያወራች ያለችው። ያው አንደኛ ሰዓታችንም በጣም እየሄደ ነው ያለው። ከዚህ በተለየ ሁኔታ ነበር ነገሮችን ለማውራት እየፈለግኩ ያለሁት ነው። ይኸውልሽ እባክሽን አሁንም ረጋ በይ። ሕክምና የምትፈልጊ ከሆነ ከዚህ ነገር መሸሽ የምትፈልጊ ከፈለግ ከጨነቅ ሸዋር አለ ውስጥ ሸዋር መውሰድ ትችላለህ። ምን እየሆንክ ነው? ደህና አይደለም? ደህና ነኝ። ቆይ ማለት ደህና ነኝ። ምን ላምጣልሽ? አይ ምንም ያስፈልግ። ደህና አይደለም? ምንድን ነው እየዞረብኝ ነው? የሆንከው ነገር አለ እንዴ? ምንድን ነው? ዋው ትናለ እንዴ? ውሃ አይደለም። ምንድን ነው? ውሃ ውስጥ ምን ያደረግሽው ነገር አለ እንዴ? ኧረ እኔ ምንም ያደረግኩት ነገር የለም። ምንድን ነው ያደረግሽው? ውሃ ውስጥ ያደረግሽው? ውሃ ውስጥ እሺ ቆይ ምን ላምጣልህ? ምንም ይሁን ካለው ውሃ ውስጥ ያደረግሽው ነገር እኔ ምንም ያደረግኩት ውሃ ነው። ንጹህ ውሃ እኮ ነው የመጣሁልህ። ምንድን ነው ይሁን ካለው? ምንድን ነው እንዴ? ሳሚ ደህና ነህ? ወይኔ ጉዴ! አንቺ ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ሳሚ ደህና ነህ? ደህና ነህ? ወይኔ ጉዴ ፈላ! አንቺ ነይ! ምንድን ነው ያደረግሽው? ይድዋልጣ ሳሚ ደህና ነህ? ደህና ነህ?
አብራልኝ ካሜራውን አብራው። ምንድን ነው እሺ? ምን አድርገሽኝ ነበር አንቺ? ይኸውልሽ ትሰሚኛለሽ፣ እያንዳንዱን ነገር ሊዲያና የኔ ባልደረባ ነግረውኝ ነበር። እነሱ ባያድኑኝ ኖሮ ከዚህ በተለየ ሁኔታ ጉዳት ደርሶብኝ ነበር። ምንድን ነበር ያደረግሽኝ? ሁሉ ነገር እነግርሃለሁ። እሺ ቁጭ በል። ይኸውልሽ ትሰሚያለሽ፣ ሲጀመር እኔ የህግ ባለሙያም ምንም አይደለሁም። ትሰሚያለሽ፣ እኔ የህክምና ባለሙያ አይደለሁም። መርማሪ ጋዜጠኛ ሳሙኤል ይባላል። እያንዳንዱ ነገር ለማጣራት ነበር ሙከራ አድርገን የነበረው። እህትሽ ሁሉንም ነገር ስለፈራሽ ነው። እህትሽ ሁሉንም ነገር ፈርታ አንቺን ለመሸሽ ሙከራ አድርጋ ነው ይሄን ሁሉ ነገር የነገረችኝ። ሆን ብለን አስመስለን ወደ እንደዚህ አይነት ነገር ይገባል። ይሄን ነገር ከምታደርገው እኮ እኔን ጥላ መሄድ ትችል ነበር አይደል እንዴ? ቆይ ለምን ይሄን ነገር አደረገች? እኔን አሳልፋ ለምንድን ነው የሰጠችኝ? ቆይ ለምን? እሺ ይኸውልሽ አሁን ይሄ ያዞ ማሽን ታዩና እያንዳንዱን እውነት እንድትነግሪኝ እፈልጋለሁ። እያንዳንዱን እውነት ተግባባን? ግልጽ አድርገሽ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። እነግርሃለሁ፣ ችግር የለውም። ይኸውልህ ወንድሜ፣ እኔ እኮ ፈልጌው አይደለም የሁሉ ነገር የማደርገው። ምን ማለት ነው ፈልጌው አይደለም? ምን ማለት ነው ፈልጌው አይደለም? ንገሪኝ እኮ። አትጮህብኝ፣ ተረጋጋና ሁሉ ነገር እነግርሃለሁ አልኩህ አይደል እንዴ? እኮ ስማኝ፣ ይኸውልህ እኔ ፈልጌውና አስቤበት አይደለም ይሄን ነገር የማደርገው። በቃ ብዙ ነገር አለ። እንዴት እንደማስረዳ እንዴት እንደምነግር አላውቅም። ግን በጣም ወዳትና በጣም እህቴ ማለት ነው። በቃ በጣም ወዳትኝ እንደራሴ የማያትኝ አንድ እህት አለች። እሺ። እና እሷ ብዙ ጊዜ ትታመማለች። እንዴት እንደምነግር አላውቅም። እሺ። እሷ ብዙ ጊዜ ትታመማለች። ምን እና ይሄን ነገር ካላደረኩኝ ትሞትብኛለች፣ ወይ ደግሞ አጣታለሁ፣ ወይ ታብዳለች፣ ወይ የሆነ ነገር ትሆናለች። እሷ ደግሞ ይሄ ነገር እንድትሆንብኝ አልፈልግም። ለዛ ነው ዋጋ እየከፈልኩ ያለሁት። አልገባህም? ይኸውልሽ አሁንም ቢሆን እህቴ ታጣኛለች፣ ዋጋ እየከፈልኩ ምናምን እያልሽ እየቀባጠርሽ ነው ያለሽው። ምን አይነት ነገሮችን እያወራሽ እንደሆነ እንኳን አላውቅም። ለምንድን ነው ዋጋ እየከፈልሽላት ያለሽው? አንቺ ይህን ነገር በማድረግሽ የምትጠቀመው ምንድን ነው? እሷ ማለት በህይወት እንድትቆይ ያደርጋታል። ብዙ ጊዜ ለምንድን ነው ይሄን ነገር የማደርገው ብዬ ጠይቃታለሁኝ። ይሄን ነገር ካላደረግሽልኝ ደግሞ እኔን ታጭኛለሽ፣ በህይወት መቆየት አልችልም። በቃ ሁሉ ነገር ነገረኝ። ግን ለምንድን ነው ህክምና ለምን አትሄጂም? ለምንድን ነው ጸበል ቦታ አትሄጂም? ምናምን ስላት ይሄን ማድረግ አልችልም፣ ከሄድኩ ሞታለሁኝ። ጸበል ቦታም ከገባው ገና ደጁን አይደለም ጸበል ቦታውን ለመሄድ አይደለም ሳስበው ራሱ በቃ ራሴን ስቼ እንደምወድቅና ሌላ ሰው በቃ የሆነ ወደ እንስሳ ነገር ትቀየራለች። ገብተዋል ወይ? ውሻ ልትሆን ትችላለች፣ ወይ ድመት ልትሆን ትችላለች፣ የሆነ ነገር ትሆናለች። ያን ከመሆኗ በፊት ግን ሁሉ ነገር ነገረችኝ። በጣም እያለቀሰች ስቅስቅ ብላ ተንበርክካ ለመነችኝ። በቃ በህይወቴ ዋጋ መክፈል እንዳለብኝና ይሄን ነገር ካደረግሽልኝ በህይወት እቆያለሁ፣ በቃ ኖርማል ጤነኛ ሆኜ ደግሞ እኖራለሁ አለችኝ። ከዛም እሺ ብዬ ግን ምክንያቷን እንኳን ላውቀው አልችልም። ለምንድን ነው ይሄ ሁሉ ነገር ከየት ነው የመጣው? ምንድን ነው እየሆንሽ ያለሽው? እያንዳንዱ ነገር በግልጽ ንገሪኝ ስላትኝ በቃ ልትነግሪኝ ፈቃደኛ አይደለችም። በቃ እሺ ይሄ ነገር ደግሞ እኔ ህይወቷን የሚያደንድኝ ከሆነ በህይወት ከቆየችልኝ ብዬ በቃ ከተለያዩ ወንዶች ጋር ግንኙነት አደርጋለሁ። ሴክስ ምናምን ካላደረግኩ ወይም 2 ቀን 3 ቀን ከቆየሁኝ ትታመማለች። በቃ አልጋ ላይ ላትነሳ ትችላለች፣ የሆነ ነገር ትቀየራለች፣ የሆነ ነገር ትሆናለች ምናምን ነገር ገብቷል። እንግዲህ ውድ ቤተሰቦቻችን ያው በመሀል እሷ እያወራች የነበረበት ሰዓት ነበር እና ድንገት መብራት ጠፋ። ያው ለእናንተ ደግሞ ለምናስተላለፈው የምስልም የድምፅ ጥራትን በደንብ እንደምንጨነቅ ታውቃላችሁ እና ያንን ነገር ለማስተካከል ብለን ትንሽ ዘግይተን እንደ አዲስ ነው ቀረጻውን እያደረገን ያለ ነው እና በመሀል ስሜቷንም እያንዳንዱ ነገር ለማስተካከል እንዲመች ነው መብራት በጠፋ ሰዓት ላይ ነገሮችን አመቻችተን ለእናንተም ነገሮች ጥሩ እንዲሆን በማሰብ ነው እና ያው እንግዲህ ስሜትሽን ሁሉንም ነገር ነግረሽኛል እና እያስረዳሽኝ የነበረው ስለ እህትሽ ነው። ስለ እህትሽ የተለያዩ ነገሮችን ነው እየነገረሽኝ የነበረው። እህትሽ በጣም እንደምትጎዳ ብዙ ነገር እንደሚደርስባት ነው እና ይሄ ነገር ከየት እንደመጣ በምን አይነት ሁኔታ እንደሆነ አታውቂውም? አዎ ብዙ ጊዜ ደጋግሜ ጠይቄያታለሁ፣ ግን ልትነግረኝ ፈቃደኛ አይደለችም። በቃ ካልሆነ አንዳንዴ ስልችት ይላትና በቃ ልሞት በቃ ተይኝ ምናምን ትለኛለች። ይሄን ደግሞ እንድትሞት ደግሞ ፈቃደኛ አይደለም። ምክንያቱም እሷን ባጣ በቃ አንድ እህቴ ነች እና እሷን ካጣሁ ደግሞ ህይወቴ ሙሉ በቃ የሆነ ጨለማ ህይወት ውስጥ ያለውን የሚመስለኝ። በቃ እሷ ደግሞ እኔ እያለሁ በህይወት ምንም አይነት ነገር ጉዳት እንዲደርስባት አልፈልግም፣ እንድትሞትም አልፈልግም። ገብቶሃል? ግዴታ አንዳንዴ ዋጋ መክፈል ካለበት ከፍላለህ እና ይህን እያደረግኩ ያለሁት ግን ይህም በማደርግበት ታይም ወይም ሰዓት ደግሞ
ልክ የተለያዩ ወንዶች ጋር እገናኛለሁ ምናምን በቃ 3 ቀን 4 ቀን ከቆየሁ እሷም የሆነ ነገር ትሆናለች። እኔም በቃ እንቅልፍ የለኝም ሌሊት በቃ ወዴት እንደሚወስደኝ ሁሉ አላውቅም። ገብቶሃል? የማደርጋቸው እያንዳንዱ ነገር እንኳን በደንብ ዲቴል አላውቃቸውም። እንደነገርኩህ በቃ ጓደኛዬ አብራኝ የምትኖረው እንኳን እንደ እህቴ ነው የማያትኝ። ግን እሷ ጋር የሆነ ይገፋፋኛል። በቃ የሆነ እሷ ጋር የሆነ ሲዘለሽ ውጭባትኝ የሆነ ነገር አድርጊ ምናምን በቃ የሆነ ስሜታዊ ነው የሚያደርገኝ። ገብተዋል? ይህ ነገር ደግሞ ፈልጌው አይደለም በቃ የሆነ የሚገፋፋኝ ነገር እንዳለ ይሰማኛል። ግን የሆነ በቃ የሆነ እሷ እንትን ካለች በኋላ ወደ ራሴ ስመለስ ምናምን ልክ እንዳልሆንኩ እኮ አውቀዋለሁኝ። ግን ይህን ነገር ደግሞ እኔ አላውቀውም። እውነት ለመናገር ምን እየሆንኩ እንዳለ እንኳን ለራሴ ጥያቄ ነው። ገብተዋል? ግን በቃ ይሄ ነገር ላደርግ ወይም ደግሞ ይሄ ነገር እየሆነ ያለው በእህቴ ምክንያት ነው። እኔም እየሆንኩ ያሉት ነገር ደግሞ ልክ አይደለም። ገብተው ወዴት እያመራሁና ምን እየሆንኩ እንዳለ እንኳን ራሴ ጥያቄ ነው። እውነት አላውቀውም። እኔ እንጃ እንዴት እንደምነግርህ እና ይሄ ነገር በቃ እህቴም ያለውን ነገር ሁሉ ነገር ስነግራት ወይም ስጠይቃት ተደጋጋሚ ሁሉ ነገር አወራታለሁ እና ይመስለኛል ከቤተሰብ ምናምን የመጣ ነገር አለ። ገብቶሃል? አይ ቲንክ ይመስለኛል ማለት ይሄ ባዕድ አምልኮት ምናምን ጋር የተያያዘ ነገር አለው። አንዳንዴ ከአባቴ ጋር ምናምን ለምንድን ነው ፈልገን እሱን ነገርም በመረጃም በተለያየ መንገዶች እንሰማቸዋለን። ከልጅነታችንም እየሰማናቸው ያደግናቸው ነገሮች አሉና ይሄ ነገር ምናምን ለምን ፋዘርን ፈልገን አናገኘም? ስለዚህ የት እንዳለ ራሱ አናውቅም። እውነት ለመናገር አባታችን ራሱ የት እንዳለ አናውቅም እና እሱ ምናልባት ካገኘ ነው የሆነ ነገር ልናገኝ እንችላለን፣ ወይም ደግሞ የሆነ መፍትሄ ሊኖር ይችላል። ግን እሱ የት እንዳለ እኛን እንኳን አንድም ቀን መጥቶ ጠይቆን አያውቅም። የሆነ ሰዓት ላይ እኛ የሆነ እድሜ አላ የሆነ ነፍስ እያወቅን ስንመጣው ለስራ ወይም ደግሞ የሆነ ጉዳይ ላይ ብሎ ወጥቶ አልተመለሰም። የት እንዳለ አናውቅም። ገብቷል? እና እኛም ታስረን ያለ ነው። እህቴም ከጊዜ ወደ ጊዜ ታመም ስትመጣ እኔም ይሄ ነገር አድርጌ ስባል ማድረግ ጀመርኩኝ። ህይወቴም በእነዚያ መንገድ ነው እየመራው ያለሁት እና እንዴት እንደምንወጣም ከዚህ ህይወት ውስጥ እንዴት ራሳችንን ማዳን እንዳለብንም አናውቅም። እህቴንም ማዳን እፈልጋለሁ። ገብቷል? ቤቱ እንድትቆይልኝ እፈልጋለሁ። ይሄን ደግሞ ጸበልም ሆነ ደግሞ ሕክምና መሄድ አትፈልግም። በቃ ይሄ ነገር ካደረገች አይደለም ገና ስታስበው ራሱ እንደምትታመምና እንደምትሞት ነው በቃ የሚነገራትኝ። በቃ ይሄ ትልልቅ ባዕድ አምልኮት አባቶች ምናምን አሉ አይደል? ይሄ እነሱ አሁን እንደዛ ነው የሚነግሯት። ገብተዋል? በቃ አድርጊ የሚሏት ነገር ካላደረገች በህይወት እንደማትቆይ ነው የሚነግሯት። ይሄ ደግሞ በእሷ ስር ውስጥ እኔ ነኝ ያለሁት። እኔ ነኝ ይሄን ነገር ደግሞ ኃላፊነት ወስጄ ማድረግ የምችለው እምለው። ገብተዋናል? አዎ እንግዲህ ብቻ እህትሽን ለማግኘት እንሞክራለን። ያለችበትን ቦታ ትጠቁሚናለች ማለት ነው። እኛም ቀጥታ ወደ እህትሽ ጋር እናመራለን። ያው በየትኛውም አይነት መንገድ ግንኙነት ስላልፈጸምሽ አሁን ምናልባት እህትሽ እንዳልሽው ወደ ሆነ አይነት ወደ መንፈስ የምትቀየርባቸው ሁኔታዎች ይኖራሉ ነው ያልሽው። ይህንንም ነገር ለማወቅ እንግዲህ እኔ ጓጉቻለሁ። ምክንያቱም እንዴት ነው ይሄ ነገር ሊሆን የሚችለው፣ እንዲሁም ደግሞ እህትሽን አግኝቼ ለማውራት እሞክራለሁ ማለት ነው። ከዛ በኋላ ቦታውንም እያንዳንዱ ነገርም ከኔ ባልደረቦች ጋር ትጠቁሚኛለች ማለት ነው። እንግዲህ ውድ ቤተሰቦቻችን በቻልነው አቅም የተምን ጉዳይም ለመጨረስ እየሞከረን ስለሆነ ምናልባት ነገሮች ዛሬ ላይሆኑ ይችላሉ። ነገር ግን በቻልነው አቅም ነገ የእሷት ያለችበት ቦታ ሄደን እሷን ለማግኘት እንሞክራለን። በእሷ ጥቆማ መሰረት እሷ እስከዛ እኛ ማቆያ ትቆያለች። ምንም አይነት ግንኙነት ሳትፈጽም እንደዚህ አይነት አላስፈላጊ ነገሮች ሳትገባ ለመያዝ እንሞክራለን። ከዛ ደግሞ እህቷን ካገኘን በኋላ እህቷ ምን አይነት ሁኔታ ላይ ነው ያለው፣ ምን አይነት ነገሮችን ስትለናለች የሚለው አጓጊ ስለሆነ ይህን ነገር ለማጣራት እንሞክራለን ማለት ነው። እንግዲህ እስከዛው ድረስ ቸር ቆዩ።